የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥቅምት 28 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ጥቅምት 28 ቀን 2132 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በየሳምንቱ አርብ ከአድማጮች የደረሱንን መልእክቶች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን የዝግጅታችን ፍጻሜ ይሆናል። በቅድሚያ ዜና። ጀንበር የጠለቀችበትና ተስፋ ቆርጠው የአገዛዙ ኃይል በብሔርና በሃይማኖት ምክንያት የእርስ በርስ ግጭት ለመቀስቀስ ዝግጅቱን አጠናቋል። ጀንበር የጠለቀችበት ተስፋ ቆርጠው የፋሽስቱ አገዛዝ በብሔርና በሃይማኖት ምክንያት የእርስ በርስ ግጭት በማስነሳት ጊዜ ለመግዛትና ዙፋኑን ለማዘናት በበጀት በማዋቀር የተደገፈ ስራ እየሰራ መሆኑ ታውቋል። የአማራ ሕዝብ ላይ ዘር ማጥፋት የፈጸመ ያለው ፋሽስቱ አገዛዝ የፋኖልና ተጋድሎ ተንኮታኩቶ ጀንበር የጠለቀችበት ያለ ሲሆን ይህን ሁኔታ በኢትዮጵያውያን የእርስ በርስ ግጭት ለመቀየር ጊዜ ለመግዛት ሃይማኖትና ብሔርን መሰረት ያደረገ ግጭት ለመቀስቀስ በበጀትና በማዋቀር የተደገፈ ስራ እየሰራ እንደሆነ ታውቋል። ከዚህ ጋርም ተያይዞ በተለይ የአማራ ፋኖ ሚሊክስ በሚንቀሳቀስበት አጠቃላይ በቤት አማራ ቀጠና የሃይማኖት ግጭቶች እንዲነሱና በህዝብ መጠፋፋት ዙፋንን ለማጽናት በከፍተኛ ሁኔታ ስራ እየሰራ ያለ ሲሆን በቅርቡ ካየናቸው ተጨባጭ ምልክቶች በተጨማሪ ደቡብ ወሎ ዞን አምባሰል ልዩ ስሙ ሮቢት አካባቢ ከባድ የጥፋት እቅድ ይዞ እየተንቀሳቀሰ እንደሆነም ታውቋል። ዛሬ ከአሸዋ እስከ አዲስ ቅዳም ከተማ የጦር ሜዳ መገናኛውን ጨምሮ ክላሽን እንደ ቆሎታ ሲታፈስ መዋሉ ታውቋል። በአንድ በኩል የአስራ አለቃ ኤፍሬም አጥናፉ ብርጌድ ከትምህርት ባለድርሻ አካላት ጋር ሊደረግ ያሰበውን ውይይት ለማስተባበል፣ በሌላ በኩል ሌላ ዘርግቶ ማህበረሰባችን ለመዝረፍ አሰብስፎ ዛሬ ጥቅምት 28 ቀን ከአድጓሚ ተራራ እስከ አሸዋ ተዘርግቶ የነበረው የብልጽግና ታጣቂ በፋኖ ሰይፍ እየተበላ ወጥቷል። በዚህ ረመጦ የአማራ ፋኖ በምዕራብ አማራ ቀጠና ቴዎድሮስ ዕዝ አገው ምድር ክፍለ ጦር የአስራ አለቃ ኤፍሬም አጥናፉ ብርጌድና ቁጣዎች የክፍለ ጦር ልዩ ተወርዋሪ ኃይል በሰሩት አስደናቂ ኦፕሬሽን የአድማ አዛዡንና ዲሽካን ተተኳሽን ጨምሮ 22 የጠላት ታጣቂ ተደምስሷል። ከ20 በላይ ቁስለኛ ሲሆን በምርኮ በኩል ደግሞ 23 የነፍስ ወከፍ መሳሪያ፣ አንድ የጦር ሜዳ መገናኛ ሬዲዮ፣ 5 የእጅ ቦምብ፣ 328 የክላሽ ተኳሽ ገቢ ተደርጓል። አዲስ ቅዳም ከተማ የተሰገሰገው ወዳደር ካድሬ በየጊዜው የሚወገድበትን በመቶዎች የሚቆጠር ታጣቂ የዳርጅ መተካት በሚለው ጸረ ፍጥረት ፍልስፍናው ከላይ እየተካ ከስልጣኑን ለማስቆየት ቢጥርም ነገሮች ለቁጥጥር ውጭ ሆነው በመዋቅሩ ሙሉ በሙሉ እየፈራረሰ ይገኛል። የአገዛዙ በከባድ መሳሪያ የንጹሃን አማራዎችን ሕይወት እየቀጠፈ መሆኑ ታወቀ። በዚህ የ11 ልጆች እናት የሆኑ አዛውንት የጥቃቱ ሰለባ ሆነዋል። በበርካታ ቀጠናዎች ንጹሃን ኢላማ ያደረገ የከባድ መሳሪያ ማለትም የሞርተር፣ ታንክና መድፍ፣ ቢኤም እንዲሁም የጀትና ድሮን ጥቃት በመፈጸም ህዝብን የመጨፍጨፍ፣ ሕይወት የመቅጠፍ፣ አካል የማጉደልና እንስሳቶችን ጨምሮ ቤትና ንብረትን የማውደም ተግባሩን አጠናክሮ ቀጥሏል። ከዚህ ጋር ተያይዞም ከሁለት ቀን በፊት መነሻውን ከቆቦ ከተማ ሆርማት ወታደራዊ ካምፕ አድርጎ በሚያስወነጭፈው ከባድ መሳሪያ ራያ ቆቦ፣ አረፋ ጊዮርጊስና አርበት አካባቢ ንጹሃን ላይ ጉዳት አድርሷል። ስለሆነም አንዲት ወይዘሮ የማታ ይመር የተባሉ የ11 ልጆች እናት እግራቸው ተቆርጠዋል። በሌሎች በርካታ ቀጠናዎች ደግሞ የንጹሃንን ሕይወት ቀጥፏልም ብለዋል። ደም ግብሩ የሆነው ሰው በለው ስርዓት ዛሬም ሌላ የጥፋት አዋጅ በማወጅ የድሃ ልጆችን በማፈን ወታደራዊ ግዳጅ እያደረገ መሆኑ ታወቀ። ይህ ሁኔታውን አስመልክቶ ያለፈው የጥፋት ዘመን ለመድገም የሲሊሊ ከተማ ላይ ወጣቱን ለማፈን የሚደረገው እንቅስቃሴ ሲሆንም መላ የአማራ ሕዝብ የሲሊሊ አካባቢ ማህበረሰብ ህጻናት ልጆቻቸውን ማውጣቱ ከወትሮ በተለየ ንቃት ራስን መጠበቅና መከላከል የዘወትር ስራ ያድርጉ እንደሚገባ ተጠቁመዋል።
በዚህ ሰዓት በማህፀን ያለና በደመ ነፍስ የሚንቀሳቀስ የባዴን ተዘራጅ ካልሆነ በስተቀር የትኛውም አማራ ለዚህ አራጅ ወንበዴ ስርዓት ፈቃደኛ ሆኖ አይደለም። ለመሞት ይቅርና ለደሞዝም የሚጠጋ ለመኖሩ የታወቀ ስለሆነ በአራት መቅጣጫ የህልም ሩጫ ላይ ያለው ኃይል በተለይም መልክዓ ምድር በስርዓት የማያውቁ ሊያመልጡና ሊክዱ የማይችሉ የጥይት ማውረጃ ብቻ የሚሆኑ ህጻናትን ሞቃዊ አፈሳ መጠቀማቸው ግዴታ ውስጥ ወድቀዋል። የአማራ ክልል እርምጃ ከጀመረ ሰነባብቷል የተባለ ሲሆን ያውኑ ከባለፈው የከፋ ስለሆነ በከተሞች አካባቢ ያለው መላው የህዝባችን ልጆቹን አካባቢውን በጥንቃቄ እንዲከታተል አስፈላጊውን ጥንቃቄ ሊያደርግ እንደሚገባ መልእክታቸውን አስተላልፈዋል። በወያኔና በተገንጣዩ የጌታቸው ረዳ ቡድን መካከል ከባድ ጦርነት መቀስቀሱ ተገለጸ። ጦርነቱ የተቀሰቀሰው ጌታቸው ረዳ ነጻ መሬት በሚል በሚጠሩት የአፋር አካባቢ ላይ ሲሆን እስካሁን ባለው ከ10 ያላነሱ ቀበሌዎች በወያኔ ታጣቂዎች ቁጥጥር ስር መግባታቸው ታውቋል። ክልሉ ለጌታቸው ረዳ ቡድን ታጣቂዎች ማሰልጠኛ አድርጎት የቆየው የአፋር መንግስትም ትናንት ማምሻውን በወጣው መግለጫ ተወረድኩኝ ጦርነት ተከፈተ በሚል አሳውቋል። ባዲን የተባለው የአእምሮ ስንኩልና የተሰባሰቡበት ቡድን ከወዲድ ብልጽግና የሚሰጠውን ዘመቻ ጥሪ ለመቀበል የጦርነት ቀስቀሳ ሊያካሄድ እየተሰናዳ መሆኑን ተሰምቷል። ጦርነቱ የተቀሰቀሰው ትናንት ምሽት ሲሆን ከረፋዱ ጀምሮ በዚህ እስካሁን ባለው ከ10 ያላነሱ ቀበሌዎች በወያኔ ታጣቂዎች ቁጥጥር ስር መግባታቸው ታውቋል። በጋሌ ወረዳ ስር በሚገኙ አርአ፣ ወርሃ፣ ኮሰበራ፣ ዶያ፣ ገደመላማ፣ ካርማ፣ አጋ፣ ሚልኪ የተባሉ 6 መንደሮች ትናንት አመሻሹን በወያኔ ታጣቂዎች ቁጥጥር ስር ከገቡ አካባቢውን መካከል ይጠቀሳሉ ተብሏል። በተጨማሪም ቶንሳ ተብሎ በሚጠራው አካባቢ በከባድ መሳሪያ ጭምር የታገዘ ውጊያ ሲካሄድ በመጨረሻም በወያኔ ቁጥጥር ስር መግባቱ ታውቋል። ጦርነቱ በአፋር ኪልጣቲ፣ ርሱና በሌሎች ወረዳዎች ተስፋፍቷል የተባለ ሲሆን ማህበረሰቡም አካባቢውን ለቆ እየወጣ መሆኑን ለማረጋገጥ ችለናል። የብልጽግና ቡድን ቁንጮ አመራሮች ጦርነቱ ከተጀመረበት ከትናንት ጀምሮ ለብሔራዊ ባንክ በጻፉት ደብዳቤ የጥቅምት ወር የበጀት ድጎማ ለትግራይ ክልል እንዳይለቀቅ መመሪያ ያስተላለፉ መሆኑንም ለመገንዘብ ችለናል። ይህም ጦርነት ለመጀመር በፌደራል በኩል ምንም ያህል ፍላጎትና ግፊት እንደነበር አመላካች ነው የተባለ ሲሆን ባዲን የተባለው የአእምሮ ስንኩልና የተሰባሰቡበት ቡድን ከወዲድ ብልጽግና የሚሰጠውን ዘመቻ ጥሪን ለመቀበል የጦርነት ቀስቀሳ ሊያካሄድ እየተሰናዳ መሆኑን ለማወቅ ችለናል። የዕለት ዜና በዚያ በቃ። ደብዳቤዎች አምድ ይህ ፕሮግራም ከእናንተ ከአድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ አዘጋጆችና አድማጮች ልባዊ ሰላምታዬ ይድረስ። ከዜጎቿም አልፋ ለመላው ነጻነት ፈላጊ የዓለም ማህበረሰብ መልካም አርአያ የነበረችው ሀገራችን አርበኞቿን ዘንግታ ይሁዳን አስቀድማ በክህደት ለባዕዳን ተሽጣ እነሆ ዛሬ ላይ የምትታወቀው በማያባራ መከራ ግፍና ሰቆቃ ሳያቋርጥ በሚፈስ የዜጎቿ ደምና እንባ እሷን አያርገን በሚል ሆኗል። አገር የሞቱላትን ትታ ለገደሏት፣ ዜጎቿም የሞቱላትን ትተን ገዳዮቿን ካቀፍ የመጥፊያዋ ቁንጮ ሞቱ ካለቀስ መልካም ራዕይ ይዘው የተነሱትን ለሕዝብ ልዕልና ጸንተው ቆመው መከራ የተቀበሉትን ልጆቿን ታሪክ አብረን ካረከስ ታዲያ ይህ ክፍተት ያስከተለብንን ሰው በላ ኮሎኔል አብይ አህመድ አሊ በንጹሃን ሬሳ ላይ ለምን አይረማመድ? ለምን አይቧርቅ? ወያኔ የተባለ ታሪካዊ መርገም የወለደው ግልገል ፋሽስት ብሔራዊ ክህደትና እየፈጸመ ስላለው ዘግናኝ ግፍ ብዙ አትተናል።
የዚህ ሁሉ ሰለባ ለሆነው የኢትዮጵያ ሕዝብ እየኖረ ስላለው የምንነግረው አዲስ ነገር የለም። ይልቅስ ይህን ሰው በላ አውሬ ከጫንቃችን ስለማውረድ አሽቀንጥረን ስለመጣል እንወያይ፣ እንደራጅ፣ እንመካከር፣ እንተባበር ነው የወቅቱ ርብርብ መሆን ያለበት። ኢትዮጵያን ለማፍረስ አካባቢያዊና ዓለም አቀፋዊ አባሪና ተባባሪ አላጣምና የትም አይደርስም፣ አገርም አትፈርስም በሚል ቀቢጸ ተስፋ የምናመነታበት ጊዜ የለንም። ጊዜ የእባብ እንቁላል እርግብ አያደርግምና በሱዳን ኤልፋሽር ላይ አረብነን በሚሉ ጃንጃዊ ሚሊሻዎች የተፈጸመው የማይካድራ መሰል ዘግናኝ ጭፍጨፋ ያካሄደውን የፈጥኖ ደራሽ ሚሊሻ መሪ ሐሜትንም ሆነ የኦሮሞማውን አብይ አህመድ ከጀርባ ባፈተታት የምትዘውረው የምዕራባውያኑ ፕሮክሲ የሆነችው አረብ ኤሚሬት መሆኗን ልብ ይሏል። በሱዳንም ሆነ በኢትዮጵያ የተካሄዱትን ህዝባዊ እንቅስቃሴዎችና ዴሞክራሲያዊ የሽግግር ሂደቶች ያመከኑት ባዕዳንም እንዲሁ ተመሳሳይ ናቸው። ብርቅዬ ልጆቿን ቅጥር ፋርጎ በልቶ ሜዳውን ለአረመኔ ተገንጣዮች አመቻችቶ እንደኮበለለው መንግስቱ ኃይለማርያም በስልጣን ጥም የታወረው በሽርም የፈጠረው አውሬና ሽግግሩን ያከሸፈው ሴራ ጥርስ አውጥቶ ሱዳንን እየበላት ይገኛል። በአጠቃላይ ኢትዮጵያንም ሆነ የአፍሪካ ቀንድን እያተራመሱ ያሉት እነዚያው አብይ አህመድ አሊ የተባለውን ሰው በላ የጫኑብን ኃይሎች ናቸው። ሰሞኑን በአሩሲ ንጹሃን ላይ ያካሄደው ግድያ የጡት አባቱ ወያኔ ግርፍ ነውና ህዝብን በሃይማኖት ማለትም ሙስሊሙና ክርስቲያኑን ለማጋጨት ቀን ተሌት እየባዘነ ይገኛል። ቀደም ሲልም በጎንደር ከ40 በላይ ሙስሊም ኢትዮጵያውያንን በግፍ ጨፍጭፎ ድርጊቱን በክርስትና እምነት ተከታዮች ላይ ለማሳበብ ሞክሮ እንደነበር፣ ነገር ግን ለዘመናት በሰላም አብሮ የኖረው አስተዋይ ህዝብ በሰከነ መንገድ ጉዳዩን ተከታትሎ አገዛዙ ህዝብን በሃይማኖት ለማጋጨት ሆን ብሎ ያካሄደው መሆኑን ደርሶበት ሴራውን እንዳከሸፈበት ይታወሳል። የአማራ ህዝባዊ ኃይል ፋኖ በየግንባሩ ክንፉን ሊሰብረው ህዝብም አክንትፍ ብሎ ስለተፋውና አገሪቱን በከተታት የኢኮኖሚ አዘቅት እየተማረረ ህዝብ ክንዱን ማንሳቱ ስር ነቀል ለውጥን ያረገዘ ህዝባዊ አመጽ መቀስቀሱ ወደ አፍንጫው ሲጠጋ እየታየው አባይ ተገደበ፣ አገር አደገ ተመነደገ፣ ቀደዳውም የተለመደ በሬ የወለደ ዲስኩር ሆኖ ጆሮ የሚሰጠው ጠፍቷል። ወደቡ ቀረርቶም ያልወለድኩት ልጄ አባዬ ቢለኝ አፌን ዳባ ዳባ አለኝ እንዲሉ እውነት ተግቶ እያፈረሳት ያለችው አገር ወደብ ማጣት አሳስቦት ነው ወይስ ግርግሩ ህዝብን ለማዘናጋትና ብሎም ፋኖን ለማዳከም ይረዳኛል ከሚል የተዘየደ ነው ብሎ መጠየቁ አስፈላጊ ይመስለኛል። ቀድሞውንስ አገሪቷ ራሷ መቼ በባለቤቷ የኢትዮጵያ ህዝብ እጅ ነችና ነው ሊያፈርሳት እየባዘነ ያለው ከንቱ ኮሎኔል ስለ ወደብ ማጣቷ የሚቀላምደው? ይህን የኢትዮጵያ ሁኔታ ስናይ አገሪቷን ለውድቀት የሚዘውረው ኮሎኔል አገር አጥፊ ጠባቦችና ባዕዳን ጠላቶቿ ጋር ባንድ ላይ የሚያደርጉት እንቅስቃሴ ተደምሮበት አገርን ወደ ጥፋት እየነዷት እንደሆነ ለማንም ስውር አይደለም። ተቃዋሚ ነኝ ባዩ የተደራጀና ያልተደራጀ ፖለቲከኛና ኢትዮጵያዊ ነኝ ባዩ ምሁር ይህን የሚመክት ተመጣጣኝ እንቅስቃሴ በጋራ ሲያደርግ አለማየቱ ግን የሀገራችንን አስከፊ ወቅት ውስጥ መሆን በግልጽ ያሳያል። እጅግ የሚያሳዝንና የሚያሳስብ ፖለቲካዊ ሁኔታ መሆኑ በዚህ ደብዳቤ ማጋራትም እወዳለሁ። ትምህርት ያለ ርህራሄ የተራቀቀ ጭካኔ ነው የሚሉትም ያለ ምክንያት አይደለም። ይህ እየሆነ ባለበት ሁኔታ ግልገሉ አምባገነን ምርጫ አካሂዳለሁ እያለን ነው። አድርባይነት፣ አሽከርነት፣ ለአገር ደንታ ቢስነት የተጠናወተው ቅዠት ካልሆነ በቀር ስንት በሚሊዮን የሚቆጠር ዜጋ ቤት ንብረቱ ወድሞ ቀየውን ጥሎ ተሰዶ ባለበት አገሪቱን ለአበዳሪ የገንዘብ ድርጅቶች ሸጦ ኢኮኖሚውን አሽመድምዶ ሌላው ቀርቶ ሙያተኛ እንኳን የዕለት ኑሮውን ማሸነፍ ባልተቻለበት ኩርማን እንጀራ በሬ በሆነበት ከ20 ሚሊዮን በላይ ለረሃብ ጠኔ በተጋለጡበት ከቀያቸው በግፍ ተፈናቅለው በየመጠለያ እርዳታ አጥተው ድረሱልን እያሉ ባሉበት በመናገሻዋም ሆነ ከመናገሻዋ ፈቀቅ ብሎ መውጣት የደህንነት ስጋት በሆነበት አገር ምረጡ ብሎ ለምርጫ መጋበዝስ ምን አይነት ጭካኔ የተሞላበት ፋሽስታዊ እብሪት ነው ብለን እንድንጠይቅ ያስገድዳል። በመጨረሻም ይህ ጥቁር ሰላቶ ብዙ ሺህ ወገኖቻችንን
በማንነታቸው ምክንያት ቀን ተሌት እያደነ እያሳደደ በአዲስ አበባ፣ በአፋር፣ በአዋሽ አርባ ወታደራዊ ካምፕ፣ በየኢንዱስትሪያል ካምፑ ስማቸው በማይታወቁ የተለያዩ ድብቅ ማሰቃያ ቦታዎችና ማጎሪያ ጣቢያዎች ኢሰብአዊ ግፍና ግብረ ሰቆቃ እየተፈጸመባቸው ይገኛል። ወገን የታሰሩት ይፈቱልን ብሎ ድምጹን አለማሰማቱ ደግሞ ሌላው አገራችንን የገጠማት አደገኛ ግድ የማጣት አዝማሚያ ይሰበርና እንጩህላቸው የሚል መልእክቴን በማጋራት አድማጮችን እሰናበታለሁ። ቸሪክ ጠመን፣ ሁሉም የፖለቲካ እስረኞች ይፈቱ፣ ዘረኝነት ይውደም። ነብዩ በዛብህ ነኝ ከካምፓላ ኡጋንዳ። ጤና ይስጥልን የፍኖተ ዲሞክራሲ ቤተሰቦች እንደምሰምታችኋል። ከሰሞኑ ክስተት በመነሳት አንድ ነገር ልበላችሁ። እናትና አባት ከተጋቡ ወደ 10 ዓመት ገደማ እንዳስቆጠሩ ይነገራል። ኑሯቸው በምስራቅ አርሲ ዞን በጉና ወረዳ ኖኖ ጃዊ ቀበሌ ነውና እንደ ሀገርና አካባቢ ማህበረሰብ ሁሉ የዕለት ጉርስ ያመት ቀለብ የሚያገኙት ደረቁን መሬት አለስልሰው ከብቶች አርብተው ባገኙት ጥሪት ነው። የሕፃን ታምራት አውጋቸው ወላጆች ናቸው። የዚህ ብላቴና ቤተሰቦች በክርስትና ሕይወታቸውም ቢሆን ቤተክርስቲያንን ሳይስሙና የፈጠራቸውን ሳይማለዱ ውለው አያድሩም። እንደ ቅዱስ ቤተክርስቲያን አስተምሮ መጾም፣ መጸለይና ማስቀደስ ግዴታ መሆኑን በተግባር መፈጸማቸውንም መረጃውን ከነገሩን ከቅርቦቻቸው ሰምተናል። የታምራት ቤተሰቦች በቀያቸው በነበሩበት ወቅት በትዳር አንድ ወንድና አንድ ሴት ልጅ አፍርተዋል። አበው እንደሚሉት የቀንም ጎደሎ አለና በምስራቅ አርሲ ዞን በጉና ወረዳ ኖኖ ጃዊ ቀበሌ በሚገኝ የመኖሪያ ቀያቸው ሐሙስ ጥቅምት 13 ቀን ለ14 አጥቢያ ሀገር ሰላም ቀየው አማን ብለው በተኙበት ሰዓት ቆጥሮ ለመግደል የሚፋጠን እግርና እጅ ከሌሊቱ 6 ሰዓት ላይ ወደ ኦርቶዶክሳውያን ቤት አመራ። ሞት በራቸውን እያንኳኩ የታምራት አውግቸው ቤተሰቦችና ጎረቤቶቻቸው በድቅድቅ ሌሊት እየተገፈተሩ ከቤታቸው በመወጣት ከደጃፋቸው በሚገኝ ሜዳ ላይ ደርድረው አንበረከኳቸው። በወቅቱ ብላቴናው ከእናቱ ጀርባ ላይ እንደነበር ያዩ ምስክሮች ነግረውናል። ታዲያ የታምራት እናትና 13 ኦርቶዶክሳውያን በታጣቂዎች በዘነበባቸው ተኩስ ሕይወታቸውን ማትረፍ ሳይችሉ እስከ ወዲያኛው ላይ መለሱ አሸለው። በሰዓቱ ሕፃን ታምራት ከመሬት ወድቃ የእናትነት ትንፋሿ ሲርቀው እናቱ ከወደቀችበት እንድትነሳ ይማጸናት ጀመር። ይህንን የሰሙ እነዛ የታጠቁ ኃይሎች ልጅነቱ ሲያሳሳቸው ወገኖቹ የቀመሱትን ጥይት እንሆ ሲሉ ተኮሱበት። ሕፃን ታምራት አውግቸውን በደረሰበት ጉዳት መቋቋም አቅቶት ከእናትና ከብዙ ኦርቶዶክሳውያን አስከሬን አጠገብ ወደቀ። በሰዓቱ የሚደርስላቸው ባለመኖሩ የብላቴናው እግር ላይ ያሉት የደም ስሮች ተፈጥሯዊ የደም ዝውውራቸውን ለማከናወን ተሳናቸው። አይነጋ የለምና በአስከሬን መሃል ራሳቸውን ካገኙት መካከል አንዲት የ8 ዓመት ታዳጊ የሰው ያለህ እያለች ተጠራ ጀመር። አካባቢ ከማታ ይልቅ በጥቂቱም ቀን የተሻለ ነውና ሕፃናቱን ወደ ሕክምና ቤተሰቦቻቸውን ደግሞ አፈር ለማቅመስ በአካባቢ ወደሚገኙ አጥቢያ አመሩ። በሕፃናቱ ላይ በደረሰው ከባድ ጉዳት አዳማ ለሕክምና ቢመጡም የታዳጊ ታምራት ጉዳት እጅጉን በማየሉ ወላይታ ሶዶ ክርስቲያን ሆስፒታል ሊመጣ ችሏል። ሕፃን ታምራት ከእግሩ ባሻገር ሌሎች የሰውነቱን አካላት ላይ ጉዳት ስለደረሰበት የሕክምና እርዳታ ሊደረግለት ችሏል። ይሁን እንጂ የደረሰበት ጉዳት ከባድ በመሆኑ በሆስፒታል የሕክምና ባለሙያዎች ትዕዛዝ መሰረት አንድ እግሩ ሊቆረጥ ችሏል። ይህ ብላቴና ከእግሩ መቆረጥ በተጨማሪ ቤተሰቡ ናፍቆት እየተሰቃየ ይገኛል ሲሉ አስታማሚዎቹ ይናገራሉ። የህመም ስቃዩን ያልቻለው ይህ ታዳጊ በአሁኑ ወቅት እናቴን አምጡ እያለ ክፉኛ እንደሚያለቅስና ከፍተኛ ስነ ልቦናዊ ጫና ውስጥ እንደሚገኝ አስረድተዋል። ቤተሰቦቹ ኦርቶዶክሳውያን ቤተክርስቲያንን ብለው በአካባቢው ባለመመራቃቸው ይህ አይነት አሰቃቂ ጥቃት ደርሶባቸዋል የሚሉት አስታማሚዎቹ ከጥቃት የተረፉት ሕፃን ልጆቹን
የመንከባከብና የማሳደግ ኃላፊነት የሁሉም ኦርቶዶክሳውያን ነው ይላሉ። በተለይ ለብላቴኖ ሰው ሰራሽ እግር ወደ ጤናው ሲመለስ ትምህርት መሰል እገዛዎችን ከቤተክርስቲያንና ከምዕመናን እንጠብቃለን ሲሉም ጥሪ አቅርበዋል። በተመሳሳይ የጥቃት ሰለባ የሆነው የ8 ዓመት ታዳጊ የእነ ታምራት የቅርብ ጎረቤት ስትሆን በአሁኑ ወቅት በአዳማ ሕክምና እየተከታተለች ሲሆን በአርሲ ሀገረ ስብከት በርካታ ኦርቶዶክሳውያን በጭንቀት ውስጥ የሚገኙ በመሆናቸው ላሉት ልንደርስላቸው፣ ለተጎዱት ድጋፍ ልናደርግላቸው ይገባል። የታምራት አባት ከዚያች ምሽት በኋላ የት እንደሚገኙ ማወቅ እንደማይቻልና እህቱ ደግሞ ቤተሰብ ጋር መሆኗን የተሰማ ቢሆንም ይህ ጠባሳና ትልቅ የልብ ስብራት የተካሄደው ሶሪያ፣ የመን፣ ሳውዲ አረቢያ አይደለም። እዚህው እግዚአብሔርን አምና ታምና የዘመናት ሁሉ ባለቤት የራሷ ፊደልና ቋንቋ ያላት የታላቋ የኢትዮጵያ ሕዝብ ነው። የግፍና ሰቆቃ የተፈጸመው ደግሞ በአዲስ አበባ ቅርብ ርቀት የሚገኘው አርሲ ላይ ነው። አክራሪ ጽንፈኛ ዋሃቢ የአገዛዙን ትዕዛዝ በመቀበል አጀንዳ ለማስቀየር ወይም ደግሞ ለማስቀየስ ሲሉ የሰሩት ሴራ ደባ ነው። ኦርቶዶክሳውያን በግፍ ተገድለዋል። ትናንትና ወለጋ ላይ ደግሞ የሃይማኖት ልዩነት ሳይኖር ሙሉ ሙስሊምና ክርስቲያኖችን አማራ በመሆናቸው ብቻ አርደዋቸዋል። እነዚህ የሰው ስጋ የሚበሉ በኢትዮጵያ በዘመኗ አይቶ የማታውቀውን መከራ የተቀበለችባቸው የፍኝት ልጆች የክፋት ሁሉ ጥግ የደግነት ሁሉ ጠላት የሆኑት የብልጽግና ስራ አስፈጻሚዎች እኩይ ሴራ ነው። እንግዲህ እንላለን ሁሉም ተደራጅቶ ራሱን ይከላከል። ነፃ የሆነች ኢትዮጵያን ለመረከብ የደም መስዋዕትነት መክፈል የግድ ይላል። ሳትታገልም ቤት ላይ ጥላቶች ይገሉሃል። ታግለ ግን በክብር ትሞታለህ፣ ጥላትን ትገላለህ፣ አገር ነፃ ትዋጣለህ። መልእክቴ ለሁሉም ኢትዮጵያውያን ነው። ምንድነው ያላችሁ እንደሆነ ከሊቅ እስከ ደቂቅ ከትንሽ እስከ ትልቅ በሚችለው አቅም በመክሊቱ ብልጽግናና ግብረ አበሮቹን ለማስወገድ ሳይተኛና ሳያንቀላፋ ሊታገል ይገባል ነው የኔ መልእክት። ለምን ካላችሁኝ ብልጽግና ማለት የሀገር ነቀርሳ፣ የሀገር ጥላት፣ የአረቦች ተላላኪ፣ የባንዳ ሁሉ አለቃ ሰይጣን በስጋ ተገልጾ ወንበር ላይ ሲቀመጥ ብልጽግናን ይመስላል እስኪባል ድረስ ሁሉም የሚረግሙትና የሚያዋግዙት የክፋት ልጅ የጥላት ሁሉ ጥግ መሆኑ ግልጽ ነው። ስልጣን ከያዘበት ወንበር ከጨበጠበት ዕለት ጀምሮ በየቀኑ የሰው ደም እንደ ውሃ ይፈሳል። ሀገር ነጠላዋን ዘቅዝቃ ፊቷ አሩና ጠቁሮ እንባው አልቆ ደም እያለቀሰች ባለችበት በዚህ ሰዓት ሁሉም ራሱን በመከላከል ይህንን ልቡሳነ ስጋ ጋንንት በሀገር ያወጀውን ሞት ለማስቀረት የድርሻውን ሊወጣ ይገባል ሲል ወንድማችን አዳነ መልእክቱ ለፍኖተ ዲሞክራሲ ድረስ ሲል እንሆ ብለዋል። ሰላምና ጤና ለፍኖተ ሬዲዮ አዘጋጆችና ለዘወትር አድማጮች ይሁንልን። አብይ አህመድ የሚባል ደም የጠማውና የተረገመ መቅሰፍት ፋሽስት ዜጎቹን በከፋፍለ ግዛው ስልት አጥብቆ በመያዝ በመካከላቸው ጸብን በመጫር የፍጅትና እልቂቱን ድግሱን እያጣጧፈ ይገኛል። ሕዝብ ጎራ ለይቶ ለማጋጨትና በነገር ለማባላት ሳይተኛ ያድራል። አገራችንም ሆነ አህጉራችን አፍሪካ ካፈራቻቸው ጨካኝ፣ ክፉ፣ ነፍሰ በላና አረመኔ ገዢዎች መሃል ይመደባል። የአፍሪካንም ቀንድ አገሮች በቀላሉ በማይበርደው ቂምና ጥላቻን በጎረቤት አገሮች በሚያባብስ ጦርነት እሳት በመለኮስ ሊያተራምሰው መነሳቱ የማይረዳ ሰው ቢኖር በዚህ ተጠቃሚ የሚሆኑ የሚመስላቸው የራሱ ቡድኖች እና ደጋፊዎቹ ናቸው። አብይ አህመድና ሸሪኮቹ አዋኪዎችና ጠንቀኞች፣ ሌቦችና ሙሰኞች፣ ቀጣፊዎችና ቀዳዳዎች፣ መሰሪና ሴረኞች፣ አወናባጅና ሞላጫ የጌሾ እንጨቶች ናቸው። ካድሬዎቹም ቢሆኑ ጥንቢራቸው የዞረባቸው ወሬ አለቅላቂ ናቸው።
አብይና ደጋፊዎቹ ጦርነትን በመጫር የተንገዳገደው አገዛዙ ነፍስ የሚዘራ መስሏቸው ላይታች ቢሉም ከመንፈራገጥ በስተቀር ቋሚነታቸውን የሚያረጋግጥላቸው አንዳችም እርባና ያለው ምክንያት የለም። ጦርነቱ ራሱንም ጭምር እንደሚበላው እንኳ ከአያቶቹና ከአባቶቹ ቅንጣት ተመክሮ አልተማረም። የሚጭረው ጦርነት ራሱንም ጭምር ይለበልበዋል። እርግጥ ነው በተጫረ ጦርነት መሃል በዋናነት የሚጎዳውና መከራውን የሚበላው ሕዝብ ነው። ሕዝብ ከጦርነቱ የሚያገኘው የተለየ የተባረከ ትርፍ የለውም። ጦርነቱን ጠማቂዎቹ ወላፈኑ ቶሎ ላያገኛቸው ይችላል። ሕፃናት፣ ሴቱ፣ ወጣቱ፣ አረጋውያኑ ሁሌም ጦርነቱ በተጫረበት ቦታ የገፈቱ ቀዳሚ ሰለባዎች ናቸው። በየቀየው የንጹሃን ደም እንደ ጎርፍ ይፈሳል። የሞቱትም ቀባሪ አጥተው የዱር አራዊትና አዕዋፋት አስከሬናቸው መጫወቻ ይሆናል። አካል ጉዳት የደረሰባቸውም ለዘላለም ተቀስፈው ያልጋ ቁራኛ ሆነው ይኖራሉ። ሴቶች ይደፈራሉ። አእምሮአቸው ይቆስልና ጠባሳው እስከ ሕይወት ፍጻሜያቸው አብሮ ይቆያል። ከሞት የተረፉ ሕፃናት ወላጅ አልባ ሆነውም ያለ ፍቅር ሊያድጉ ይችላሉ። ረሃብና ጥማት የጦርነት ወቅት አጉል ክስተቶች ናቸው። በጦርነት ወቅት ኢኮኖሚው ዳግም ለማንሰራራት አቅም አጥቶ ይሟሽሽና ይወድቃል። በነፍስ የተረፈም ከተገኘ ከወላፈኑ ሽሽት፣ ስደት የዕለት ተዕለት እንቅስቃሴ ይሆናል። ዋይታና ለቅሶ በቦታው ይነግሳሉ። በሰላም ከቤት ወጥቶ መመለስም አይኖርም። ሰርቶም መጉረስም የለም። የጥንቸልና ሚዳቋ አኗኗር በሰው ልጆች ላይ ይነግሳል፣ ወዘተ ወዘተ። ይህን ሁሉ ስቃይና መከራ ስትቆጥር ከርመሃል። እንዳልሰማም እንዳላየም በትዝብት ችለህ ኖረሃል። አሁን ግን ነቅተሃልና በሚመች መንገድ በቡድን እየተደራጀህ ትግልህን መቀጠል እንጂ የሚሆነውን በመጠበቅ የሚገኝ በምኞት የታጀበ የሰላም መስፈን ውጤት የለም። ድርጅት አታቅም አይባልም። ብዙ የመረዳጃና የመንፈሳዊ አደረጃጀቶች ባለቤት ነህ። መደራጀት ላንተም ሆነ ላንቺ አዲስ አይደለም። ለሥራ መተባበር በደቦ ተደራጅተህ ሥራን ታቀላለህ። የገንዘብ እጥረትንም ለማቅለል የምትግባቡና የምትተማመኑ በየወሩ ለአባላቱ የሚዞር ዕቁብም ማህበር አቋቁመህ ኑሮን ትጋፈጠዋለህ። የቅርብ ቤተሰብ እንዳይራራቅም ማህበር መስርተህ በየወሩ የተነፋፈቁትን የሚያገናኝ ማህበርም የናንተው ነው። ለአደጋ ጊዜ መረዳጃ ዕድር በማቋቋም ሐዘን እንዲቀልም ስታደርግ ከርመሃል። በሙያም ጉዳይ የሚገኝ ጥቅምም ለማስከበር የሚያግዝህን ማህበር ባለቤትም ነህ። ለበጎና ቀና የእምነት መንፈስ ጉዞህም የጽዋም ሆነ የሰንበቴዎች ማህበር የሚሰጥህን ጥቅም ታውቃለህ። እጅን አጣጥፈህ ብትቀመጥ በየዕለቱ የሚባባስ ፍጅትና እልቂት ይጠብቁሃል እንጂ የሚበርድ ሁኔታን ፈጽሞ አታየውም። ያልፋል ብቻ ብለህ በከንቱ አትጠብቅ። የሚያልፈውና የተሻለ ጊዜ የሚገኘው ያንተም የትግል ጽናትና ብርታት ሲታከልበት ብቻ ነው። ሰላምህን የምታገኘው ወገብህን ጠበቅ አድርገህ አምረህ ስትታገለው ብቻ ነው። አርበኝነት ብቻ ነፃ ያወጣሃል። ብረት ለሚወድርብህ ብረት አንሳበት፣ ሲተኩስብህ ተኩስበት። ንጹሐኑን ሲገድሉ ስታዩ አድፍጣችሁ ጨፍጫፊዎችንና ገዳዮችን ቀናቸውን አስቆጥሯቸው። አሁን እያንዳንዳችን አርበኛ መሆን መቻል አለብን። ነጭ ጣና ጭሰህ ብትራገም ጠብ የሚል መፍትሄም አታገኝ። ቱፍታም ሆነ ምርቃት ከክፉ የሚጠብቁ ኩነቶች አይደሉምና አይበጁህም። ፍራቻን በራስ ላይ አንግሰህ እንደ ሰጎን አንገትህን ካሸዋው ብትቀብር አካልህን ነፃ አታወጣውም። ደምህ ደመ ከልብ ከመሆንም አይተርፍም። ከመሞት መሰንበት ይበልጣልና ለራስህም እወቅበት። ሰለሞን ታምሮ አየለ ነኝ ካለሁበት። ሰላም ጤና ይስጥልኝ። ውድ የፍኖተ ዲሞክራሲ የኢህአፓ ራዲዮ አድማጮችና አዘጋጆች በሙሉ ውድ አድማጮች ሆይ ዛሬም እንደወትሮ ሰማይና ምድር የተደባለቀበት የገዳዊያው ሹመኛ አማራን ካልጨረስኩ እንቅልፍ አልተኛ ብሎ ሌት ተቀን ይህን ደሃ ህዝብ ሲጨፈጭፍ በሃይማኖት ስም ዱላ አቀባዮች በተለይ የፕሮቴስታንት እምነት ፓስተሮች ተከታዮች
ለመሆኑ እግዚአብሔር በመጽሐፍ ቅዱስ ጠላትህን እንደራስህ ውደድ ከሰቱም ካልተመለሰ አስተምርና ወደ ጌታ እንዲመለስ ጸልይለት ይላል እንጂ እግዚአብሔር ሃይማኖትን እንደ ፖለቲካ ፓርቲ ወይም አማኞችን እንደ አብይ ብልጽግና በአንድ እምነት ጥላ ስር እንዲሰባሰብ መስራትና እንደ ጠባብ ጎሰኞች ጊዜኛ ነው እንደሚሉት አይነት በጌታ ዘንድ የሌለ ከዚህ ሃይማኖት የኛ ይበልጣል የሚል አባባል ከእምነት ውጪ ይሆናል። አማኙንም አስመሳዩንም ራሱ ፈጣሪ ለይቶ ያውቃል። ይህን ጠንቅቆ ያውቃሉ ተብሎ እምነት የተጣለባቸው እንደ ኦርቶዶክስ አማኞች፣ ካቶሊክና የእስልምና ሃይማኖት ተከታዮች ሁሉ አገራቸው በጠላት ሲጠቃ ሲደፈር በዝምታ ስለማይመለከቱ ይህንን የተረዳው ብልጽግና መሪ እነዚህን ሃይማኖት ተከታዮችን አንድ በአንድ እንዲጠፉና እንዲደክሙ ሌት ተቀን ሰርቷል። አሁንም እየሰራ ነው። እንግዲህ ይህ ሰው እያደረገ ያለው ትርምስ መጨረሻው አያምርም። በተለይ እዚህ ላይ ታሪክ የማይረሳቸው የእስልምና ሃይማኖት መሪ የነበሩት ሐጂ ሳህን በጮሌው አብይ ከነበሩበት ኃላፊነታቸው ቦታ አስፈራርቶ ካወረዳቸው በኋላ ባለፉት ጥቂት ሳምንታት በፊት ከነበረባቸው ጋር ከዚህ ዓለም ከጽኑ ነፍሳቸው ጋር አልፈዋል። በዚህ አጋጣሚ አላህ ነፍሳቸውን በጀነት ያኑርልን፣ ቤተሰቦቻቸውን ተከታዮቻቸው ሁሉ አላህ ጽናት ይስጥልኝ እላለሁ። እንግዲህ ወደ ተነሳውበት ነጥብ ልመለስና ለምን የፕሮቴስታንት መሪዎች አብይ በህዝብም ሆነ በሃይማኖቶች ላይ ደባ ሲሰራ እያዩ ለምን በጸሎት በማጀብ በዝምታ አይን ማየት መረጡ ለሚለው እኛም ለምን ብለን እንጠይቅ። ለምሳሌ ካቶሊክ፣ ፕሮቴስታንት፣ ኦርቶዶክስ ሃይማኖት መሪዎች ስለ መጽሐፍ ቅዱስ ትምህርት ለማስተማር ሶስቱም ወደ መድረክ አንድ ጊዜ ቢወጡ ይዘውት የሚወጡት ልዩ ነገር ሳይሆን አንድ መጽሐፍ ቅዱስ እንጂ የተለየ መጽሐፍ ቅዱስ አይደለም። ካስተማሩም ስለ ጌታ ኢየሱስ እንጂ ስለ ጋሌላ አይሆንም። ይህ ግልጽ ሆኖ ሳለ ለምን አብይ አገሪቱን ወደ ማትወጣበት የስበስ እልቂትና ትርምስ ውስጥ ሲከታ ታሪኳና ላይቷን ሁሉ ዝቅ ማድረግ ብቻ ሳይሆን ድራሹን ሁሉ ሲያጠፋ የፕሮቴስታንት ፓስተሮች ለምን ዝምታን መረጡ? እንዲሁም በዓለም መድረኮች ላይ ክብር እንዳልነበራት ሁሉ ክብሯን አጥታ ዛሬ በራሷ ላይ እንደ ኃጢአተኛ ሁሉም ሰው ተከራካሪ በሌለበት እየተጠቃቀሱ ከንቱና የውሸት ውሳኔ ሲወስኑባት እንደ ድሮ አንድ ተወካይ ኖሯት ጥያቄ ሊጠይቅ ቀርቶ እሪ ብትልም ዞር ብሎ የሚያያት ሁሉ አብይ አሳጥቷታል። እንግዲህ ለዚህ ሁሉ ውርደትና ውርደት ተጠያቂው ያ የሰው ልጅ እንኳን ማስተዳደር ያልተሳካለት አብይ ወደ ሃይማኖት መንደር ሰተት ብሎ ገብቶ አማኞችን ሁሉ ግራ የሚያጋባውን በራሱ ላይ የፈረደውን የበሻሻው ጎረምሳ አብይ አህመድ አሊ ነው። አረ ለመሆኑ እንዲህ አይነት ትዕቢትና ህብረት የት እንደሚያደርሰው ነው ማወቅ በጉጉት የሚጠብቁ ዜጎቻችን ብቻ ሳይሆኑ ዛሬ የመላው የዓለም ህዝብን ጉዳዩ በአንክሮት እየተከታተለ ያለ ጉዳይ ሆኗል። ዛሬ ከውስጥም ከውጭም የአመራር ችሎታ ዋጋ ያሳጣው አብይ እንደ እብድ ያለ የሌለውን ሁሉ ቢቀባጥርም ቅጥፈቱ ግን ሊሸፈንለት አልቻለም። ያም ሆነ ይህ እሱ ከእንግዲህ ወዲህ በዛም ሆነ በዚህ እንደ መንግስቱ ኃይለማርያም ቀስ ብሎ ከማምለጥ ሌላ ምንም ምርጫ አይኖርም ብዬ ገምታለሁ። እሱ ግን በዚህ ሲሉት በዛ እያለ የሚያመልጥ መስሎት አሰብን ወደ ከማስመለስኩኝ ትንሽ እረፍት አገኛለሁ የሚል ግምት ቢኖረውም አሁንም ያ ከንቱ ምኞት ሆኖ ይቀራል እንጂ የኢትዮጵያ ህዝብ ከሆነ እንኳን አሰብና ኤርትራ ራሷ በሰላማዊ መንገድ ብትመለስ አይሆንም። ነገር ግን እሱ ቀደም ሲል የጫረውን እሳት ሳይጠፋ የሌላ እሳት መጫሩ ብዙዎችን ዘንድ ተቀባይነት የለውም። የአሰብ ወደ መሰሪ ወያኔ ትግርኛ መንግስት ሲመሰረት የጋራ ይሆናል ብሎ ለኢሳያስ በአደራ መልክ ሰጥቶት ቁማር ወያኔ የተበላበት ወደብ ነው እንጂ ኢሳያስ ራሱ ወደቡ የኤርትራ ንብረት አለመሆኑን አዛውንቱ ራሳቸው ጠንቅቀው ያውቃሉ። ለማንኛውም ስለ ወደቡ ለወደፊቱም ሰላም ከብልጽግና ውድቀት በኋላ የኤርትራና የኢትዮጵያ ህዝብ በአንድ ጠረጴዛ ላይ ቁጭ ብለው በውይይት ይፈታሉ ብዬ ገምታለሁ ሲሉ መልእክት የላኩልን አቶ ማስንቆ ግርማ ኤድመንተን አልበርታ ናቸው። ሰላምና ጤናን ለመላው የፍኖተ ዴሞክራሲ የኢሃፓ ሬዲዮ ስርጭት ተከታታዮችና ለፕሮግራሙ አዘጋጆች ይሁን እያልኩ ይህችን ደብዳቤ ለሀገሬ ኢትዮጵያ ወጣቶች እንዲደርስልኝ ምኞቴ ነው።
በተለይ ይህ ደብዳቤ የዕድሜ መጠናቸው ከ16 እስከ 35 ለሆኑ ወጣቶች ያዘጋጀሁት መልእክት እንደሆነ ልገልጽ እፈልጋለሁ። በዚህ ዕድሜ ክልል ውስጥ ያላችሁ ወጣቶች የንጉሱንና የደርግን ዘመናት ባለመወለዳችሁ አታውቁትም። ታሪካቸው ግን ወይ በማንበብ አሊያም በመስማት የተገነዘባችሁት ይመስለኛል። የወያኔውን ዘመን ግን በሚገባ የምታውቁት ነው፣ ምክንያቱም ኖራችሁበታልና። በዚያ የወያኔ ዘመን ወያኔዎቹ ኢትዮጵያ ማለት ስለሚጸየፉ ይህች ሀገር እያሉ ነበር የሚጠሯት። ለምን ኢትዮጵያ ማለት አስጠላቸው ብላችሁ ራሳቸውን ሳትጠይቋት አልቀራችሁም። ሰዎቹ ኢትዮጵያን አጥብቀው ይጠሏታል። ስለ ወያኔዎቹ እንመለስበታለን። አሁን ግን ስላልኖራችሁበት ስለ ንጉሱና ደርግ ጊዜ ትንሽ ላውጋችሁ። የንጉሱ ዘመን የባላባት ወይም የፊውዳል ስርዓት እንደነበር ታሪክ ይነግረናል። ይህ ስርዓት በርካታውን ገበሬ አሳፋሪ በሆነ መንገድ በዝብዞታል። ገበሬው አርሶ ካመረተው በአብዛኛው ባላባቱ ይወስድበት ነበር። ያ ወቅቱ ለአብዛኛው ገበሬ የጨለማ ወቅት ሆኖበት ኑሮታል በመከራ። አንዳንዱ ሲያሾፍ ይሆን ወይም ባለማወቅ የንጉሱን ጊዜ የብርሃን ወቅት ሲሉት ተሰምተዋል። ታዲያ ያኔ የነቃና ተራማጁ ወገን የገበሬውን ስቃይ ለማብቃት በስርዓቱ ላይ አምጾ ተነስቷል። ያኔ የኛ ዕድሜ በእናንተ ዕድሜ ክልል ውስጥ ነበር። በዛሬ ዕድሜያችን ለእናንተ ልጆቻችን፣ እኛ ደግሞ አባቶቻችሁና እናቶቻችሁ ሆነናል። እኛ ያኔ በስርዓቱ ላይ አምጸናል። መሬት ላራሹ፣ ዳቦ ለተራበው፣ የደሃ ልጅ ይማር፣ ዴሞክራሲ ያለ ገደብ፣ ሰብአዊ መብት ይከበር ብለናል። ላንቃችን እስኪዘጋ ጮኸናል። ታስረናል፣ ተገርፈናል። የፊውዳሉን ስርዓት ለመለወጥ በጀግንነት ቆመን ነበር። እኛን ጀብደኞች ያሉን ተስፋ አስቆራጮች፣ እናንተን ደግሞ ፈሪዎችና ራስ ወዳድ ይሏችኋል። ተራማጁ ክፍል አምጾ የንጉሱን ስርዓት ሰባብሮ መጣያው አፋፍ ላይ ሲደርስ ደርግ የተባለ የእርጎ ዝንብ የድል መንገዳችንን ቀማንና ለውጡን አሽመደመደው። ቢሆንም ለደርግም በፍጹም አልተንበረከክንለትም፣ ታገልነው። ያኔ ትንታግ የነበረ ኢህአፓ የተባለ ድርጅት ነበረን። ኢህአፓ የደርግን ኢዴሞክራሲያዊ አካሄድ ምንኛ የተወላገደ እንደሆነ አጋለጠ። ደርግም ተቆጣና ጨፈጨፈው። በሚሊዮን የሚቆጠር ሕይወት በነጻ እርምጃና በቀይ ሽብር ስያሜ አጨደ። አንንበረከክም ብለን ታገልነው። ሙታን ወቃሾችና ተስፋ ሰባሪዎች ያን ጀግንናና ትንታግ ኢህአፓዎችን እንዴት ባዶ እጃቸውን እስከ አፍንጫው ከታጠቀ ደርግ ጋር ይፋለማሉ በማለት እስከ ዛሬ ድረስ ያሾፉብን ይደመጣሉ። ደርግም በህዝብ አመጽ ሊወድቅ አንድ ሐሙስ ሲቀረው ወያኔ፣ ሻዕቢያና ኢህዴን የሚባሉ የድርጅት ጉግ ማንጎጎች ትግላችንን ቀምጠው ስልጣን ላይ ቁባሉ። ውድ የዛሬዎቹ ወጣቶች ስለ ጣሊያንና ኢትዮጵያ ጦርነት ታሪክ ሳታነቡ አልቀራችሁም። የመጀመሪያው ጦርነት በ1884 ዓመተ ምህረት ሲካሄድ፣ ሁለተኛው ደግሞ በ1928 ዓመተ ምህረት ተጀምሮ ጀግኖቻችን ሳይበገሩ ለ5 ዓመታት ከፋሽስት ጣሊያን ጋር ተዋግተዋል። በተለይ በሁለተኛው ጦርነት ጣሊያን ፋሽስት አብርሃም ደሞጭና ሞገስ አስገዶም የተባሉ ቆራጥ ጀግኖች የጣሊያኑን ጦር መሪ ሩዶልፎ ግራዚያኒን ቦምብ ወርውረው በማቁሰላቸው ጣሊያኖቹ ተናደው የካቲት 12 ቀን 1929 ዓመተ ምህረት በመርዝ ጭስና በመትረየስ ወደ 30,000 ኢትዮጵያውያንን ጨርሰዋል። የኢትዮጵያ ሕዝብ ሆነ የዓለም ጭቁን ሕዝቦች ጣሊያንን የፈጃቸውን ኢትዮጵያውያን ጀግኖቻችንን ብሎ እስከ ዛሬም ይዘክራቸዋል። ደርግም በሚሊዮን የሚቆጠር ተራማጆችን ሲሰለቀጥ ተስፋ ሰባሪዎች በባዶ እጃቸው እስከ አፍንጫቸው የታጠቀው ደርግን ገጥመው ተፈጁ፣ ሞኞች ነበሩ እያሉ ለዲሞክራሲና ለፍትህ የተዋደቁትን ጀግና ኢህአፓንን ይኮንናሉ። በጣሊያን እንደተጨፈጨፉት ወገኖቻችን በኢህአፓነት ደርግ የፈጃቸውም ጀግና ተብለው መዘከር ነበረባቸው። እነዚያ ትንታግ ተራማጅ ጀግኖችና አልበገሬ ኢህአፓዎች ለዲሞክራሲና ለፍትህ ነው የተሰዉት። ደግሞም በየትኛውም ሀገር የታየው ጭቁን ህዝብ እስከ አፍንጫው ድረስ የታጠቀን አገዛዝ ዘርጥጠው የሚጥሉ ቆራጥ በሆነ ትግል አንድ ላይ በማበር እንጂ ዘመናዊ መሳሪያ ስለታጠቁ አይደለም። በደርግ የተጀመረው ተስፋ የማስቆረጥ ሴራ ዛሬም በብልጽግናው ዘመን እየተዘመረ ነው። ለሀገርና ለጭቁን ህዝብ መሰዋት ሞኝነት አይደለም። የዛሬ ወጣቶች ይህን ልብ ልትሉት ይገባል።
ስትታገሉ መንግስት ይፈጃችኋል ለሚሉ አዘናጊዎችም ጆሮአችሁን እንዳትሰጡ ብዬ ምክሬን መሰንዘር እወዳለሁ። ፋሽስት ጣሊያን ህዝባችንን ሲፈጅ የኢትዮጵያ ህዝብ መስዋዕት የከፈሉትን ጀግኖቻችን ብሎ ሁሌም በተጨማሪ የሚዘክራቸውን ያህል ፋሽስት ጣሊያንን በግድያው ተጠያቂም ያደርጋል። በተመሳሳይ ሁኔታ ፋሽስቱ ደርግ ተራማጁን ክፍልና በርካታ ኢህአፓዎችን በመግደሉ የኢትዮጵያ ህዝብ ለመስዋዕት ከፋዮቹ ክብር አለው እንጂ ሞኝ ሆነው ተገደሉ ብሎም አያስብም። ሁኔታዎች ሲፈቅዱ እያንዳንዱን ግፈኛ ፋሽስት የደርግ አባል ለእውነተኛ ፍርድ ያቀርባቸዋል። የፈሰሰውን የንጹሃን ደም ፍትህን እንዲያገኝ የምታደርጉት ደግሞ የዛሬ ወጣቶች መሆናችሁን በፍጹም አትዘንጉ። በሚቀጥለው ደብዳቤ እስክንገናኝ ደህና ሁኑ። አሸናፊ ሞልጌታ ነኝ ከካዛንቺስ አዲስ አበባ። አድማጮቻችን የደብዳቤዎች አምድ ፕሮግራማችን በዚሁ ይጠቃልላል። ሳምንት አርብ እስከምንገናኝ ደህና ቆዩን።